በድብቅ ኩባንያ የሚመሰርቱ ሰዎችን በግዴታ መመዝገብ ተጀመረ። በዚህም መሰረት ማንነት ሳይታወቅ ኩባንያ መስርቶ ወይም ሼር ገዝቶ ለመስራት በመንግስት መታወቅ አስፈላጊ መሆኑን የታወቀው። በሌላ በኩል ደግሞ ከጤና ባለሙያዎች ደሞዝ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በግል ተቋማት የሚሰሩ የጤና ባለሙያዎች ቅጥርና የኤሌክትሪክ መኪና ፖሊሲን በተመለከተ ያሰባሰብናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ እውነተኛ ባለቤቶችን ወይም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ አሊያም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ የሚያስችል ደንብ መጽደቁን ሰምተናል። የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባው 13 የተለያዩ ውሳኔዎችን ያሳለፈ ሲሆን ከነዚህም ውስጥ አንዱ በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ እውነተኛ ባለቤቶችን ወይም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ አሊያም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ የሚያስችል ደንብ ይገኝበታል። የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ የሚኒስትሮች ምክር ቤት በሕግ የሰውነት መብት ከተሰጣቸው አካላት ተጠቃሚ የሚሆኑ ባለቤቶችን መረጃ ግልጸኝነት ለመደንገግ በቀረበለት ረቂቅ ደንብ ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል ሲል አስታውቀዋል። በዚህ ደንብ መሰረት እንዲመዘገቡና እንዲታወቁ የሚፈለጉት ቀጥተኛ ባልሆነ መንገድ ወይም በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸው አሊያም ከመጋረጃ ጀርባ ሆነው የኩባንያው የመጨረሻ ጥቅም ተጋሪ የሆኑ ሰዎች ናቸው። በኢትዮጵያ ተመዝግበው ከሚንቀሳቀሱ የንግድ ተቋማት ወይም ሕጋዊ ሰውነት ከተሰጣቸው ሌሎች ተቋማት ጀርባ ያሉ ጥቅም የመጋራት መብት ያላቸውን ሰዎች መመዝገብ ያስፈለገውም እንደ ሙስና፣ ሕገወጥ የገንዘብ ዝውውርና በሕገወጥ መንገድ የተገኘ ገንዘብን ሕጋዊ አስመስሎ የማቅረብ ወንጀሎችን ለመከላከል ነው። የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫም የጸደቀው ደንብ በወንጀል ድርጊት የተገኘ ገንዘብን ወይም ንብረትን ሕጋዊ አስመስሎ ማቅረብንና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣውን አዋጅ በአግባቡ ለማስፈጸም ያለመ እንደሆነ አስረድተዋል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ሕጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከል የወጣ ማሻሻያ አዋጅ መሰረት እውነተኛ ባለቤት ወይም የጥቅም ተጋሪ ባለቤት ማለት ደንበኛን ወይም አንድን ሂሳብ በፍጹም ባለቤትነት የሚይዝ ወይም የሚቆጣጠር ግለሰብ ግብይት በስሙ የሚካሄድለት ሰው ወይም አንድን በሕግ የሰውነት መብት የተሰጠውን አካል ወይም ከሕግ የመነጨ አደረጃጀትን ለመቆጣጠር ፍጹም ስልጣን ያለው ሰው እንደሆነ ይደነግጋል። በዚህ ትርጓሜ ውስጥ ግብይት በስሙ የሚፈጸምለት ሰው የሚለው ሀረግ በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸው አሊያም ከመጋረጃ ጀርባ ሆነው የኩባንያውን የመጨረሻ ጥቅም ተጋሪ የሆኑ ሰዎችን ለማመላከት እንደሆነ ምንጮች ገልጸዋል። ምንጮች እንደገለጹት እውነተኛ ተጠቃሚዎችን ወይም ከመጋረጃ ጀርባ የጥቅም ተጋሪ የሆኑ ሰዎችን የሚመዘገቡበትን መዝገብ የማቋቋምና የማስተዳደር ኃላፊነት የተሰጠው ለንግድና ቀጠናዊ ትስስር ሚኒስቴር ሲሆን በመዝገቡ የሚሰፍረው መረጃ ለሕግ አስከባሪ አካላትና ለተቆጣጣሪ የመንግስት ተቋማት ክፍት እንደሚሆን ታውቋል። ይህንን የሕግ ማዕቀፍ የማውጣትና መዝገቡን የማቋቋም ተግባር ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ጋር የገባችውና $3.4 ቢሊዮን የምታገኝበት የኢኮኖሚ ማሻሻያ ፕሮግራም አካል መሆኑ ታውቋል። ከዚህ በተጨማሪ ምክር ቤቱ የግብርና ቢዝነስ ኩባንያ ለማቋቋም በቀረበለት ረቂቅ አዋጅ ላይ የተወያየ ሲሆን ረቂቅ አዋጁ የግብርና ዘርፍን ከተለምዷዊ አሰራር ወደ ቢዝነስ መር ስርዓት ለማሸጋገር አነስተኛ አምራቾችን በገበያ የመደራደር አቅም ለማሳደግ የእሴት ጭማሪና የኢንዱስትሪ ግብዓት ትስስርን ለመፍጠር የተሻለ አቅም ያላቸው ወደ መካከለኛ አልሚነት የሚያደርጉትን ሽግግር በሕግ ለመደገፍ የምግብ ዋስትናን ለማረጋገጥና የስራ ዕድል ለመፍጠር የሕግ ማዕቀፍ ሆኖ እንዲያገለግል ያለመ እንደሆነ ተገልጿል። ምክር ቤቱ በረቂቅ አዋጁ ላይ በሰፊው ተወያይቶ ግብዓቶችን በማከል ሕግ ሆኖ እንዲወጣ በሙሉ ድምፅ በመወሰን ለሕዝብ ተወካዮች ምክር ቤት መምራቱ ተገልጿል። በሌላ በኩል ደግሞ በግል የጤና ተቋማትና መድኃኒት መደብሮች ውስጥ የሚቀጠሩ አዲስ ባለሙያዎች ከዚህ በኋላ የቅጥር ውል ሲፈጽሙ በየደረጃው በሚገኙ የመንግስት የጤና መዋቅሮች እውቅና እንዲሆን ታዘዘ። የኦሮሚያ ክልል ጤና ቢሮ የግል የጤና ተቋማት አዲስ የሚቀጥሯቸው ባለሙያዎች ስራ ከጀመሩበት ቀን አንስቶ ሙሉ መረጃቸውን ለክልሉ ጤና ቢሮ መላክ እንዳለባቸውም አዟል። ይህንንም ቢሮ በክልሉ ለሚገኙ 21 የዞን ጤና መምሪያዎች በጻፈው ደብዳቤው ላይ አስታውቀዋል። ቢሮ በግል የጤና ተቋማትና መድኃኒት መደብሮች ውስጥ ለሚቀጠሩ አዲስ ባለሙያዎች የሚከፈላቸው ደሞዝ በመንግስት የጤና ተቋማት ውስጥ ለሚሰሩ ባለሙያዎች ከሚከፈላቸው ደሞዝ ማነስ እንደሌለበት ጭምር ትዕዛዙን አስተላልፈዋል። በደብዳቤው ላይ የተጠቀሱትን ትዕዛዞች ተፈጻሚ በማያደርጉ የግል የጤና ተቋማት ላይ አስፈላጊውን ሕጋዊ እርምጃ እንደሚወስድም ቢሮ አስጠንቅቋል። በሌላ በኩል ደግሞ የኢትዮጵያ የኤሌክትሪክ መኪና ፖሊሲ የነዳጅ ጥገኛ ለሆኑ አገሮች ቀዳሚ ምሳሌ መሆኑን ዓለም አቀፉ ተቋም ገለጸ። በዚህም መሰረት ከ2030
ጨምሮ መንግስት የሚገዛው የኤሌክትሪክ መኪናዎችን ብቻ ነው ተብሏል። የኃይል አቅርቦት ዋስትናቸው ከውጭ ሀገር በሚገባ ነዳጅ ላይ ለተመሰረቱ ሀገሮች ኢትዮጵያ የተከተለችው የኤሌክትሪክ መኪና ፖሊሲ ቀዳሚ ተምሳሌት እንደሚሆን ዓለም አቀፍ ኢነርጂ ኤጀንሲ ገለጸ። ዓለም አቀፍ ኢነርጂ ኤጀንሲ በ2026 የኤሌክትሪክ መኪና ምልከታውን የያዘ ሪፖርቱን ከሰሞኑ ይፋ ያደረገ ሲሆን በዓለም ላይ የኢነርጂ ቀውስ ቢጨምርም በኤሌክትሪክ የሚሰሩ መኪናዎች ቁጥር ሽያጭ እያደገ ነው ብለዋል። በዚህ እድገት ውስጥ ከቻይና በመቀጠል ኢትዮጵያ ቀዳሚ ምሳሌ ነች የሚለው ሪፖርቱ መንግስት በየዓመቱ ለነዳጅ ግዢ የሚያወጣውን $4 ቢሊዮን የሚያስታግስ ትልቅ እርምጃ ነው ብለዋል። ቻይናና ኢትዮጵያ በዓለም ላይ የነዳጅ ዘይት ከውጭ በግዢ ከሚያስገቡ አገሮች ቀዳሚዎቹ ናቸው በማለት ነገር ግን ሁለቱም አገሮች በኤሌክትሪክ መኪናዎች የሄዱበት ርቀት ከነዳጅ ጥገኝነት መላቀቂያ የሚሆን ትልቁ መንገድ ነው ሲል አስረድተዋል። በአፍሪካ መኪናዎች በአመዛኙ ከጀርመን፣ ከጃፓን፣ ከአሜሪካና ከሌሎች ሀገሮች የሚመጡ መሆኑን ጠቅሶ 60 በመቶ የሚሆኑት ያገለገሉ መሆናቸውን ሪፖርቱ ጠቅሷል። በአፍሪካ አዳዲሶቹንም ሆነ ያገለገሉ መኪናዎችን የተመለከተ መረጃ ለማግኘት ከባድ ቢሆንም በ2023 ወደ 7400 የኤሌክትሪክ መኪናዎች ሲገቡ በ2025 ቁጥራቸው 25000 ደርሷል ተብሏል። በኢትዮጵያ የኤሌክትሪክ መኪናዎች ቁጥር በሰፊው እያደገ እንደሆነ የሚገልጸው ኤጀንሲው ለመኪናዎች ፈቃድ ከሚሰጠው ተቋም አገኘሁት ባለው መረጃ ከ2022 እስከ 2024 ወደ ሀገር ውስጥ የገቡ መኪናዎች ቁጥር 15000 ደርሶ እንደነበር አስረድተዋል። ከዚሁ ጋር በተገናኘ ኢትዮጵያ ከ2026 እስከ 2030 ባሉት ዓመታት የሚተገበር ብሔራዊ የኤሌክትሪክ ሞቢሊቲ የተሰኘ ስትራቴጂን ከሰሞኑ ከተባበሩት መንግስታት የልማት ድርጅት ጋር በመተባበር ይፋ አድርጋለች። የተባበሩት መንግስታት ድርጅት ይህንን ስትራቴጂ በተመለከተ ባሰፈረው ጽሑፉ በ2023 በኢትዮጵያ 7000 የነበረው የኤሌክትሪክ መኪናዎች ቁጥር በ2026 መጨረሻ ወደ 115000 ያድጋልን ብሏል። ይፋ የተደረገው ስትራቴጂ እንደሚያስረዳው ከ2030 ጀምሮ መንግስት የሚገዛቸው መኪናዎች ሙሉ በሙሉ በኤሌክትሪክ የሚሰሩ እንደሚሆኑ እንዲሁም ከሚመዘገቡ አዳዲስ መኪናዎች መካከል 80 በመቶ የሚሆኑት በኤሌክትሪክ የሚሰሩ ይሆናሉ ተብሎ ታቅደዋል። በዚሁ የእቅድ ዘመን ማጠናቀቂያ 1176 በአዲስ አበባና 1054 በክልሎች የሚገጣጠሙ የኤሌክትሪክ ቻርጅ ማድረጊያ ጣቢያዎች እንደሚኖሩ ሰነዱ ያብራራል። በተጨማሪም ኢትዮጵያ ውስጥ ከሚገኙ በኤሌክትሪክ የሚሰሩ መኪናዎች 30 በመቶ የሚሆኑት በሀገር ውስጥ የተመረቱ እንደሚሆኑ፣ ለዚህም መሳካት በዝቅተኛ ወለድ የሚታሰብ ብድር፣ የታክስ ማበረታቻዎች፣ የጥገናና የስልጠና ማዕከላት መስፋፋት፣ የምርምር ተቋማትን ማጠናከር ጨምሮ በርካታ ተግባራት እንደሚከናወኑ በሰነዱ ላይ ተብራርቷል።